ሰበር ዜና በሀገራችን ኢትዮጵያ እጅግ ልብ ሰባሪ ዜና ተሰምቷል። የሰዎች ሞትና የቤተ ክርስቲያን መቃጠል ከተሰሙ አሳዛኝ ዜናዎች መካከል ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሐዘን መልእክት አስተላልፈዋል። በቀዳሚነት ወደ እናንተ የሚደርስ አሳዛኝ ዜና ነው። በሌላ በኩል የመካከለኛው ምስራቅ ውጥረት አሁንም እንደተባባሰ ቀጥሏል። ኢራን በኩዌት አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት ሞትና በርካቶች መጎዳታቸው ተገልጿል። በተመሳሳይ እስራኤል ከሄዝቦላ ጋር ከፊል ተኩስ አቁም ከተስማማች በኋላ በደቡባዊ ሊባኖስ ጥቃቶችን ፈጽማለች። በዚህ ጥቃት ሞትና ከፍተኛ ጉዳት ደርሰዋል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ በኦሮሚያ ክልል አርሲ ዞን በምዕመናንና በቤተ ክርስቲያን ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን እንደፈጠረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት አስታወቁ። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተ ክርስቲያን በእሳት የወደመ መሆኑንና ሌላ ቤተ ክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ይህንን ተከትሎ ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተ ክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምዕመናን ላይ የደረሰውን ጥቃት በማስመልከት መልእክት አስተላልፈዋል። አቡነ ማትያስ በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት እየሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን እጅግ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥረዋል ብለዋል። ቢቢሲ ያነጋገራቸው የአካባቢ ነዋሪዎችና የቤተ ክርስቲያኗ ምዕመናን ጥቃቱ እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ መሆኑንና ዕድሜያቸው ከ80 እስከ 25 ዓመት የሆናቸው ሰዎች በታጣቂዎች መገደላቸውን እንዲሁም ዝርፊያና የቤቶች ቃጠሎ መፈጸሙን ገልጸዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በጥቃቱ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉን የሟቾችን ስም በዝርዝር አስታውቋል። ፓትርያርክ አቡነ ማትያስም የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን መቃጠሉን እንዲሁም የቃራ ኩፍቴና መድኃኔ ዓለም ቤተ ክርስቲያን መዘረፉን በመልእክታቸው ላይ አመላክተዋል። ወደ መካከለኛው ምስራቅ ውጥረት ስንሸጋገር ኢራን በኩዌት አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት በርካቶች መጎዳታቸውና መገደላቸው ተገለጸ። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ረቡዕ ማለዳ ጥቃት መፈጸማቸውን ተከትሎ በረራዎች መቋረጣቸው ተገለጸ። በኩዌት የአውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴሄራንና ዋሽንግተን አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎች መጎዳታቸውም ተገልጿል። ሁለት የኢራን ዜና ወኪሎች ቴሄራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ንግግር ማቋረጧን ማክሰኞ ዕለት ዘግበዋል። ትራምፕ ግን ዘገባውን አጣጥለው ንግግሮች እየተካሄዱ ናቸው ብለዋል። የኩዌት መከላከያ ቃል አቀባይ ብርጋዴር ጀነራል ሳውድ አብዱልአዚዝ አልኦታኢቢ በርካታ ጥቃት ፈጻሚ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃን ኢላማ ማድረጋቸውን ጠቅሰዋል። በጥቃቱ የመንገደኞች ማስተናገጃ
በማወራረጃው ክፉኛ መጎዳቱን የገለጹ ሲሆን በርካታ ሰዎችን አቁስለዋል ብለዋል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው ከ2 ቀናት በፊት ግንቦት 24 2018 ዓ.ም ነበር። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌትና ባህሬን ላይ ጥቃት መፈጸሟን ጠቅሶ በወታደራዊ ተቋማት ላይ የአጸፋ ምላሽ ድብደባ ማካሄዱን አስታውቋል። የአሜሪካ ጦር አክሎም በኩዌት የሚገኙ የጦር ሰፈሮችን ኢላማ ያደረጉ በርካታ ድሮኖችን መተን ጥለናል ሲል አስታውቋል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በባህሬን የሚገኝ የአሜሪካ ባህር ኃይል ዋና ማዘዣና ኩዌትን በስም ሳይጠቅስ ሌላ ሀገር ላይ ጥቃት መፈጸሙን ገልጸዋል። አክሎም ጥቃቱን የፈጸመው የአሜሪካ ጦር የጣለውን እገዳ ለማለፍ እየተንቀሳቀሰች የነበረች ነዳጅ ጫኝ መርከብ ሞተር ላይ ጥቃት መፈጸሙን ተከትሎ መሆኑን ጠቅሰዋል። አብዮታዊ ዘቡ በመግለጫው ከዚህ በፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረው መሰረት እርምጃውን ወስደናል ብለዋል። በተያያዘ ዜና ኢራን በኩዌት አውሮፕላን ማረፊያ ላይ የድሮን ጥቃት ፈጽማ አንድ ሰው መገደሉም እንዲሁ ተነግረዋል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመ የኢራን የድሮን ጥቃት አንድ ሰው መገደሉንና 60 ሰዎች መቁሰላቸውን አንድ የሀገሪቱ ባለስልጣን ተናገሩ። የኩዌት መከላከያ ሚኒስቴር ቃል አቀባይ ጥቃቱን የኢራን የወንጀል ድርጊት ሲል፣ የሀገሪቱ የውጭ ጉዳይ ሚኒስቴር ደግሞ በጥቃቱ የዲፕሎማቲክ ተቋማት ላይ ጉዳት ደርሰዋል ብለዋል። የኢራን እስላማዊ አብዮታዊ ዘብ ጥቃቱ አሜሪካ ዛሬ ጧት በኢራን የነዳጅ ጫኝ መርከብና በቄሼም ደሴት ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጸዋል። ኢራን ቀደም ብላ በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጓን አሳውቃ ነበር። አሜሪካ ጠዋት ላይ ራስን የመከላከል እርምጃ በአሜሪካ ላይ መውሰዷንና ወደ ኩዌትና ባህሬን የተወነጨፉ የኢራን ሚሳይሎችን መታ ማክሸፏን ገልጻለች። በኩዌት አየር ማረፊያ ላይ በተፈጸመው የኢራን የድሮን ጥቃት የተገደለው ግለሰብ ህንዳዊ ዜግነት ያለው መሆኑ ታውቋል። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱን በማውገዝ በተጨማሪም ሌሎች በርካታ ዜጎቹ በጥቃቱ ጉዳት እንደደረሰባቸው ገልጸዋል። ዛሬ በኢራንና አሜሪካ መካከል የተካሄደው የአጸፋ ጥቃት መቋጫ ያላገኘውን የሁለቱን ሀገራት ድርድር እንዲቋረጥ ሊያደርገው ይችላል የሚል ስጋት ተፈጥረዋል። በሌላ ዜና እስራኤል ከሄዝቦላ ጋር ከፊል ተኩስ አቁም ከተስማማች በኋላ በደቡባዊ ሊባኖስ ጥቃቶችን ፈጸመች። እስራኤል ማክሰኞ ዕለት በደቡባዊ ሊባኖስ የምትፈጽመውን ጥቃት የቀጠለች ቢሆንም በኢራን ከሚደገፈው ሄዝቦላ ጋር የደረሰችውን ከፊል ተኩስ አቁም ተከትሎ በዋና ከተማዋ ቤይሩት ላይ ጥቃት አለመፈጸሟ ተገለጸ። ሊባኖስ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሰኞ አመሻሽ ላይ ይፋ ያደረጉትን ስምምነት ተከትሎ ሄዝቦላ እስራኤል ላይ ጥቃት የማይፈጽም ከሆነ ጦሯ ቤይሩትን እንደማያጠቃ በማሳወቃቸው ድብደባው አልተፈጸመም ብላለች። ኢራን በበኩሏ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ከአሜሪካ ጋር ጦርነቱን ለማቆም የምታደርገውን ድርድር አደጋ ላይ የሚጥል መሆኑን አስታውቃለች። የተኩስ አቁሙ ይፋ ከሆነ በኋላ የእስራኤል ጦር ወደ ሀገሪቱ ሰሜናዊ ክፍል የተተኮሱ ተወንጫፊዎችን ማክሸፉን አስታውቋል። ሄዝቦላ በደቡባዊ ሊባኖስ የሚገኙ የእስራኤል ኃይሎች ላይ ጥቃት መፈጸሙን የገለጸ ሲሆን እስራኤል በበኩሏ ከባድ ጥቃት ማድረሷን አስታውቃለች። የሊባኖስ ጤና ሚኒስቴር እስራኤል በጃባል አመል ሆስፒታል አጠገብ የሚገኝ ህንፃ ላይ ሰኞ ከሰዓት ጥቃት ከፈጸመች በኋላ 4 ሰዎች መገደላቸውንና 127 ሰዎች መጎዳታቸውን አስታውቋል። ከተጎዱት መካከል 39 የሆስፒታል ሰራተኞች የሚገኙበት ሲሆን 4ቱ በአስጊ ሁኔታ ውስጥ ናቸው ተብለዋል። የእስራኤል ጦር በአካባቢው የሚገኝ የአሸባሪው ሄዝቦላን መሰረተ ልማት ማጥቃቱን ገልጾ በሆስፒታሉ ላይ ጉዳት ቢደርስም ኢላማ አልነበረም ሲል አስተባብለዋል። ሄዝቦላ ሰላማዊ ሰዎች፣ መሰረተ ልማቶችና ህዝብ በሚኖርበት ቦታዎች ላይ ይሸሸጋል ሲል ማስረጃ ሳያቀርብ ይወነጅላል። የሊባኖስ ጤና ሚኒስቴር በበኩሉ ባለፉት 3 ወራት ብቻ 128 የድንገተኛ አደጋ ሰራተኞችና የጤና ባለሙያዎች መገደላቸውን፣ በአምቡላንሶችና በሕክምና ተቋማት ላይ ደግሞ 159 ጥቃቶች መፈጸማቸውን አስታውቋል። ሚኒስትሩ አክለውም ጦርነቱ ከተጀመረ ጊዜ አንስቶ 3468 ሰዎች መገደላቸውን የገለጸ ሲሆን ቁጥሩ ግን ሰላማዊ ሰዎችና ተዋጊዎችን አልለየም። የተባበሩት መንግስታት በበኩሉ የእስራኤል ጦር ከሀገሪቱ 1/8 አካባቢ ነዋሪዎች ከመኖሪያቸው ለቀው እንዲወጡ ካስጠነቀቀ ወዲህ 1 ሚሊዮን ሰዎች መፈናቀላቸውን ገልጸዋል። እስራኤል 25 ወታደሮቿና 4 ሰላማዊ ሰዎች በዚህ ጦርነት ወቅት መገደላቸውን አስታውቃለች።
ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።